ሰላም ጤና ይስጥልኝ። መለስ ዜናዊ ከመባሉ በፊት ለገሰ ነበረ ስሙ። ታዲያ መለስ የሚለው ስም ከየት መጣ? ብዙዎች አያውቁትምና ይሄንን ጽሁፍ አዘጋጅቼበት ነበረ። ኢንተርቪው ያደረኳቸው ቤተሰቦች አሉና አድዋ ሄጄ በስነ ስርዓቱ የመለስ ተክሌን ቤተሰብ አገኘኋቸውና መለስ ተክሌ በምስሉ ላይ የምትመለከቱት ሰው ነው እና ለገሰ ዜናዊ መለስ የሚለውን ስም የወረሰው መለስ ተክሌ ገብረዝጊ ከተባለ አንድ ብርቱ ወጣት ነው። ወጣቱ አለቃ ተክሌ ገብረዝጊና ወይዘሮ ወሰኗ ወልደ ኪዳን ከተባሉ ባልና ሚስቶች በትግራይ ብሔራዊ ክልላዊ መንግስት ማዕከላዊ ዞን አስተዳደር ስር በምትገኘው ይሃ ከተማ መጋቢት 5 ቀን 1953 ዓ.ም ተወለደ። የመጀመሪያ ደረጃ ትምህርቱን እዚያው ወላጆች ዘንድ ይሃ የተከታተለ ሲሆን የሁለተኛ ደረጃ ትምህርቱን የቀጠለው ግን አድዋ ከተማ ከሚገኙ የአባቱ እህት ወይዘሮ ኪዳን ገብረዝጊ ዘንድ በመጣበት ወቅት ዶን ቦስኮ ተብሎ ይጠራ በነበረው የካቶሊክ ትምህርት ቤት ውስጥ ነበር። መለስ ተክሌ ከአክስቱ ቤት በተጨማሪ አንዳንዴ ከይሃ አድዋ ድረስ በባዶ እግሩ እየተመላለሰ የሁለተኛ ደረጃ ትምህርቱን ከጨረሰ በኋላ ጥሩ ውጤት በማምጣት ወደ አዲስ አበባ ከተማ በመምጣት የዩኒቨርሲቲ ትምህርቱን መከታተል ጀመረ። ይህ ጊዜ አዲስ አበባ ላይ የንጉሱን አገዛዝ በመቃወም ተማሪዎች የፖለቲካ ጥያቄ እያነሱ ስርዓቱን እረፍት የነሱበት ወቅት ነበርና መለስ የመጀመሪያ ዲግሪ ትምህርቱን ጨርሶ ወደ አሜሪካ ከሄደ በኋላ ተመልሶ በመምጣት እንደገና ለሌላ ትምህርት ዩኒቨርሲቲ በመግባት የወጣቶችን ትግል ተቀላቀለ። ዛሬ አድዋ ከተማ ውስጥ ተክሌ ተብሎ በሚጠራው ሆቴል ውስጥ ዋና ስራ አስኪያጅ ሆኖ በመስራት ላይ የሚገኘው የመለስ አራተኛ ታናሽ ወንድም ኪሮስ ተክሌ እንዳጫወተኝ ከሆነ ከአጽብሃ ዳኘው ከየማነ ተሰማና ከአንድ አሜሪካዊ ጋር ሆኖ ወደ ይሃ ቴፕ ይዞ በመምጣት የአካባቢውን ወጣቶች ለትግል እንዲነሳሱ ከፍተኛ ቅስቀሳ ሲያደርግ ውሎ ተግባሩ ከጨረሰ በኋላ ተመልሶ ከጓደኞቹ ጋር ወደ አዲስ አበባ ተመልሷል። ተክሌ መለስን ለመጨረሻ ጊዜ ያየው ያኔ ነበር። መለስ አዲስ አበባ ዩኒቨርሲቲ ለሁለተኛ ዲግሪ ሲማር ተከታይ እህቱ ፀሐይ ተክሌ አዲስ አበባ ውስጥ የ12ኛ ክፍል ተማሪ ነበረች። አዲስ አበባ ከተማ ውስጥ ሆኖ በተለይ የትግራይ ወጣቶች ለትግል እንዲነሳሱ ከፍተኛ ቅስቀሳ ሲያደርግ የነበረው መለስ ተክሌ ትግራይ ሆቴል አካባቢ ከነበረችው የፍቅር ጓደኛው አንዲት ሴት ልጅ የወለደ ሲሆን በተለይ የደርግን ስርዓት ተቃውሞ ሲያደርግ የነበረው የፖለቲካ ትግል በእነ መንግስቱ ኃይለማርያም፣ አጥናፉ አባትና ተፈሪ በንቲ ፊርማ የሞት ውሳኔ ተፈርዶበት በግልጽ መኪና ላይ ተጭኖ አዲስ አበባ ውስጥ ሲያዞሩት ከዋለ በኋላ ዋለልኝና ስብሃት ከተባሉ ወጣቶች ጋር በድምሩ 6 ልጆች እንዲረሸኑ ተደረገ። በወቅቱ መለስ ተክሌ ማህበረ ገስገስቲ ብሔረ ትግራይ የሚለውን እንቅስቃሴ ጀምሮ እንደነበረ በታናሽ ወንድሙ በኪሮስ ተክሌ የተነገረ ሲሆን መኪና ላይ ሆኖ ሲያዞሩት ለሚመለከቱት የአዲስ አበባ ነዋሪዎችና የዩኒቨርሲቲ ተማሪዎች የተናገረው ቃል ዘመን የሚሻገር ጉልበት ነበረው። እኛን ሞታለን፣ አጥንታችን እሾህ ሆኖ እንዳይወጋችሁ፣ ደማችንን ባህር ሆኖ እንዳያሰጥማችሁ ጠንክራችሁ ታገሉ የሚል ነበር። ጥቂት ቃላት ነገር ግን ሺዎችን ወደ በረሃ እንዲወጡ ያነሳሳ ጉልበተኛ ድምጽ ነበር። መለስ ተክሌ በእድሜ የኢሳያስ አፈወርቂ ኩያ ነው። አባይ ፀሐዬን ጨምሮ በርካታ የህወሓት መስራቾች ጓደኞቹ ነበሩ። አዲስ አበባ ላይ ተረሸነ። የት እንደተቀበረ ግን የሚያውቅ አንድ እንኳን የለም። የወንድሙ የኪሮስ ተክሌ አባባል ነው እና መለስ ዜናዊ ከለገሰ ዜናዊ ወደ መለስ ተክሌ ሽፍት ያደረገበት መለስ ተክሌ ማለት ይሄ ነው። በሚቀጥለው ደግሞ ለገሰ ምን አይነት ሰብዕና እንዳለው መለስ የሚለውን ስም የቀየረበት እስከ መጨረሻም ጠቅላይ ሚኒስትር እስኪሆን ድረስ የወሰነበትን ጭካኔ ደግሞ እንመለከታለን። ቴንክ ዩ